ምን አለ? ልጅ እሰጥሃለሁ አለ። አመነ። ልጁን ሰጠው፣ አመነ። ልጅህን ሰዋልኛል፣ ሊሰዋ ወጣ። አየው፣ እምነቱን በስራው ገለጠ። ሲሰጠው እሺ በጎ ብሎ ተቀበለ። ዘአሲተው ካፍ የሚሰጥ የሚቀበል እነሆ ሰጠው አለው። ልጅ ለዘካርያስ ዮሐንስን፣ ለሐና ሳሙኤልን፣ ለቅድስት ሐና ድንግል ማርያምን፣ ለድንግል ማርያም መድኃኔዓለምን የሰጠ አምላክ ራሱን የሰጠ አምላክ። አዎ እንካ ልጅ አለው፣ ተቀበለ። አንጣ ልጅ ይጸዋልኛል። እሺ እኛ መቀበል ብቻ የምንፈልገው መስጠት አንፈልግም። የኛ ጌታ ደግሞ ይሰጣል፣ ይቀበላል። አለቀ። ማንን ማየት ነው? ኢዮብን ማየት ነው። ከእግዚአብሔር መቀበልን ብቻ ሳይሆን መስጠትን መማር አለብን። አዎ የሰጠ እሱ ነው። የሰጠውን ወሰደ። ያስቀመጠውን ወታደር ድንኳን ይተክላል፣ ድንኳኑን ጠቅሎ ይሄዳል። ይህ ዓለም የጌታ ድንኳን ነው። አዎ ድንኳን ይጠቅልላል፣ አይደለም እኛን ማለት ነው። የዚህ ዓለም ጣራው ሰማይ፣ መሰረቱ መሬት ነው አይደል? በዚህ ውስጥ እኛን አኑሯል። ስለዚህ እድርተኛ 3 ቀን ድንኳን ይደቆናል። በ3ኛው ቀን ሀዘኑ አልቋል ብሎ አንደኛው ቦታ ላይ ያለው ድንኳን አንስቶ ሌላ ቦታ ወስዶ ትናንት ለሀዘን ተክሎታል፣ ዛሬ ደግሞ ለደስታ ሊተክለው ይችላል። ጌታ እንደዛ ነው። አዎ ስለዚህ እምነትና ስራ ከአንድ ላይ ካልሆኑ እምነት ብቻውን ምን ያደርጋል? አዎ እምነት ከስራ ጋር፣ ስራ ከእምነት ጋር ሲሆን አይታችኋል። እዚያ የማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅን ነበሩ። 5ቱ ዘይት ብቻ ይዘዋል፣ ወይም ሃይማኖት ብቻ ይዘዋል። 5ቱ ግን ሃይማኖትም ዘይትም ይዘዋል። ሙሽራው መጣ። ሙሽራው ሲመጣ ሃይማኖትና ዘይት የያዙት ወደ ሙሽራው ቤት ገቡ። ሃይማኖት ብቻ የያዙት ግን ወደ ሙሽራው አሉ። ሙሽራ የተባለ መድኃኔዓለም ነው። መድኃኔዓለም ሲመጣ ወደ መንግስተ ሰማያት መግባት የሚቻለው አዎ ምን ያዘ ነው? ሃይማኖትን ከስራ ጋር፣ ሃይማኖትን ከፍቅር ጋር ያዘ። ዘይት ማለት ፍቅር ነው። መብራት ማለት ሃይማኖት ነው። መብራት የያዙ መብራትና ዘይት የያዙት ሃይማኖትና ፍቅር ማለት ነው። ሃይማኖትና ፍቅር የያዙት ግቡ ተባሉ። ሃይማኖት ብቻ ይዘው ፍቅር የሌላቸው አልወነ ንባ እግዚኦ ክፈትልን ቢሉ አይከፈትም፣ ተዘግቷል ተባሉ። ስለዚህ ስንኖር መብራት ማለት ሃይማኖት ነው ወይም ፍቅር ነው። መብራት ማለት ፍቅር ነው። ይዘው ዘይት ማለት ፍቅር ነው። መብራት ማለት ሃይማኖት ነው። ይህንን ይዘን መጠበቅ ነው። ትርጉሙ ላይ ስናየው መብራትና ዘይት ሁለቱ ተያያዥ ነው። ዘይቱ መብራቱን ለመብራቱ ለምሳሌ ዘይቱ ላይ ክር ይደረጋል። ክሩ ምን ያደርጋል? እሳቱን ያበራዋል ማለት ነው። ብርሃን ይሆናል ማለት ነው። ስለዚህ ሃይማኖትና ፍቅር፣ ዘይትና መብራት ተብለው ይወሰዳሉ ማለት ነው። ይህን ይዞ መገኘት ያስፈልጋል። ምን ማለት ነው? ሃይማኖትና ምግባርና ሃይማኖት። ሰው ያለ ሃይማኖት ምግባር አይኖረውም። ያለ ሃይማኖት ምን ብለህ ትሰራዋለህ? ለመጾም ሃይማኖት ያስፈልጋል። ለመጾት ሃይማኖት ያስፈልጋል አይደል? ለመቁረብ ሃይማኖት ያስፈልጋል። ለመስገድ ሃይማኖት ያስፈልጋል። ስለዚህ ያለ ሃይማኖት ምን ትሰራዋለህ? አዎ አለቀ። ሃይማኖት ኑሮ ደግሞ ስራ ያስፈልጋል። ያለ ስራ ሃይማኖት ብቻው ኦርቶዶክስ ነኝ ማለት አያጸድቅም። ኦርቶዶክስ ነኝ ማለት አያጸድቅም። እንዴት ያጸድቃል? ኦርቶዶክስ ነኝ ብለህ የኦርቶዶክስ ስራ ስትሰራ ነው። ኦርቶዶክስ ስራዋ ምንድን ነው? አንድ አምላክ ማምለክ፣ አንድ ጥምቀት መጠመቅ፣ በአንድ ክርስትና መኖር፣ መጾም፣ መጸለይ፣ መስገድ፣ መመጽወት፣ ፍቅርን፣ ሰላምን፣ ይቅርታን ይዞ መኖር፣ የክርስቶስ ሥጋና ደም መቀበል፣ ንስሐ መግባት፣ ንስሐ አባት መያዝ፣ ቤተክርስቲያን መመላለስ፣ ወንጌል መማር፣ ኪዳን ማድረስ፣ ቅዳሴ ማስቀደስ የኦርቶዶክስ ስራ ይሄ። ማካፈል፣ በጾም ጊዜ ካለህ ማካፈል፣ የታሰሩትን መጠየቅ፣ የታመሙትን ማሳከም መጠየቅ፣ የተጣሉትን ማስታረቅ የኦርቶዶክስ ስራ ይሄ ነው። ይህን ነው ኦርቶዶክስ ሃይማኖት ካልክ ስራ ይሄ ነው። ሃይማኖቱ ኦርቶዶክስ ነው አይደል? ስራ ደግሞ ይሄ ነው። መመጽወት፣ ማስታረቅ፣ ያዘነው ማጽናናት፣ የታሰሩትን መጠየቅ፣ ካለህ ላይ ማካፈል ይሄ ነው። ይሄ ሲሆን ነው እምነትና ስራ የሚገናኝ። ይህን አለ ያዕቆብ ምን አለ? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ምንም አይጠቅም። እንግዲህ ይህንን ነው የነገረን። ማን የነገረን? ያዕቆብ የተባለ ሐዋርያ ነው ይህን የተነገረው ማለት ነው። ከዚህ ቀጥለን የምናየው ምስባኩ ነው። ምስባኩ ምን ይላል? እስመ ቅናተ ቤትከ በለዓኒ ትዕይርቶሙ ለእለ ኢትዔየሩከ ወርቀ ላዕሌ ወቀጻዕክዋ በጾም ለነፍስየ ይላል። እስመ ቅናተ ቤትከ በለዓኒ ትዕይርቶሙ ለእለ ኢትዔየሩከ ወርቀ ላዕሌ ወቀጻዕክዋ በጾም ለነፍስየ ይላል። የቤት ቅናት በላችኝ፣
ይሄ አሁን ግዕዙን ወደ አማርኛ እንመልሰው። የቤተ ቅናት በላችን እስመ ቅናተ ቤትከ በልዓን፣ የቤተ ቅናት በላችን። ትዕይርቶሙ ለእለ ይትዔየሩ ከወርቀ ላዕሌ፣ የሚሰድቡህም ስድብ በላይ ላይ ወርቋልና። ወቀጻዕክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት። መዝሙር 68-69 ቁጥር 10 ላይ የምናገኘው ኃይለ ቃል። ያውን ግዕዙን ወደ አማርኛ ነው የመለሰው። ወደ ትርጉም ወደ አንድምታው ስነድ በቤተ መቅደስህ እንድናስተውል እግዚአብሔር አምላክ ማስተዋሉን ያደረን። በቤተ መቅደስህ ስዕለ ፀሐይ አቁመውበት መሥዋዕተ እሪያ ሰውተውበት አይቼ የቀናሁት ቅናት እንደ እሳት አቃጠለኛል። በቤተ መቅደስ ስዕለ ፀሐይ አቆመውበት፣ ጣዖት ማለት ነው። መሥዋዕተ እሪያ ሰውተውበት አይቼ የቀናሁት ቅናት እንደ እሳት አቃጠለ። ዛሬ በቤተ ክርስቲያናችን በተቀደሰው ቦታ ላይ ያልሆነ ነገር ሲነበብ አንባቢው ያስተውል ይላል። በቤተ ክርስቲያን ዘረኝነት ሲነገር፣ በቤተ ክርስቲያን ሰው ሲሻሻል፣ በቤተ ክርስቲያን ሰው ሲገፋ፣ በቤተ ክርስቲያን ምዕመናን የማይሆን ቃል ሲሰሙ፣ ቤተ መቅደሱ የአገልግሎት መቅደሱ የቅዳሴ ቅድስቱ የሰዓታት ማኅሌቱ የስብሐተ ነግህ መሆን ሲገባው ሌላ ሲሆን ስናየው እንዴት እንቃጠላለን? ይህንን ባህሪ እናገኘዋለን። የሃይማኖት ቅናት አለ፣ የሀገር ቅናት አለ፣ የቤተ ክርስቲያናችን ቅናት አለ። ዳዊት ያለ ስዕለ ማርያም ባለበት ስለ ፀሐይ ከተመለከ፣ ሥጋው ደግሞ ባለበት ጥላቻ ከነገሰ፣ የክርስቶስ ሥጋና ደም በሚሰዋበት የእሪያ መሥዋዕት ማለት የጥላቻ የዱላ የአምባጓሮ መሥዋዕት ከተሰዋ፣ የጥርጥር መሥዋዕት ከተሰዋ እንዴት አያቃጥል? ይህንን አለ። እንዴት አለ? ቀጠለና አንተን የተገዳደሩ ተግዳሮት በእኔ ደረሰ አለ። በእኔ ማለት ስለ ፀሐይ አቁመው መሥዋዕተ እሪያ ሰውተው እንደተገዳደሩ እኔንም ለስዕለ ፀሐይ ስገድ መሥዋዕተ እሪያ ብላ ብለው ተገዳደሩ። አይታችኋል። ዛሬ ሰው በሰላም እንዳይኖር የጥላቻ ሰዎች የሰላሙ ሰው ወደ ጥላቻ ያስገቡታል። በፍቅር እንዳይኖር ክፉ ሰዎች ወደ ጥላቻ ያስገቡታል። ይህኔ ነገር ስለዚህ በቤተ መቅደስህ የማይሆን ነገር አይቼ ተቃጠልኩኛል። አንድም እስመ ቅናተ ቤትከ የቤተ ቅናት በልታኛለች ይልና ቤተ መቅደስህን ገበያ አቁመውበት አይቼ የቀናሁት ቅናት እንደ እሳት አቃጠለ ይላል። መተርጉማን ምን ይላሉ? በወቅቱ ሰዎች ይሄ ታክስ የሚባለው ግብር የሚባለው ነገር በዛባቸውና በመንግስት ደረጃ ማለት ነው ገበያው ውጭ ሆኖ ለዚህ ፍየል፣ ለዚህ በግ፣ ለዚህ አንድ ኩንታል ያክል ግብር ትከፍላላችሁ ሲባል አንድ ነገር ትዝ አላቸው ይላል። በምኩራብ ውስጥ ገበያ አድርገን መጀመሪያ አምልኮታችን እንፈጽማለን፣ ወንጌል እንማራለን፣ ከዚያ ቀጥሎ ደግሞ እንሻሻጣለን፣ ከግብር ነፃ እንወጣለን ብለው ቤተ መቅደሱን የርግብ፣ የዋኖስ፣ የላም፣ የበሬ፣ የፍየል፣ የእንስሳ መሸጫ አደረጉት፣ መገበያያ አደረጉት። ይሄ ነው መገበያ አደረጉት። በዚህን ጊዜ መጣና ወገፍታ ማዕዳቲሆሙ ለመወልጣን ወንጌሉ ላይ እናየዋለን፣ እንመጣበታለን። አስወገደ ይላል ልበ አምላክ ዳዊት። ይህ ወንጌሉ ወንጌል ነው፣ አዲስ ኪዳን ነው። ልበ አምላክ ዳዊት ግን ከ1000 ዘመን በፊት ክርስቶስ ከመወለዱ በፊት ምኩራቡን ቤተ መቅደሱን እንደሚያቆሽሹት በትንቢት ተመልክቶት ነበረ ማለት ነው። አሁን ምን አለ? ቤተ መቅደስህን ገበያ አቁመውበት አይቼ የቀናሁት ቅናት እንደ እሳት አቃጠለኝ። ትዕይርቶም አንተን በቤተ መቅደስህ ገበያ ቤተ መቅደስህን ገበያ አድርገው እንደተገዳደሩ እኔንም ገበያውን ገበያ ፈታብን ብለው ተገዳደሩኝ። ገበያውን የምትፈታብን አንተ ማነህ? በአይ ስልጣን ትገብር ዘንተ በምን ስልጣን ገበያ ትፈታለህ አሉኝ ይላል። በምን ስልጣን ገበያ ትፈታለህ? ከየት መጥተህ ብለው ተገዳደሩኝ ይላል። መኑ አብሐከ ትግበር ዘንተ
አዎ ማን ላከህ? ማን መረጠህ በእኛ ላይ? አዎ ይህን ታደርግ ዘንድ፣ ገበያ ትፈታ ዘንድ፣ በጅራፍ ታባርረን ዘንድ፣ ንብረታችን ትበትዝ ዘንድ ማን ስልጣን ሰጥህ አሉኝ። ያንተም ቤተ መቅደስ ገበያ አድርገው እንደተገዳደሩ እኔን ደግሞ የአባቴን ቤት የቀማኞች የሽፍቶች ቦታ አታድርጉ ስላቸው ምን አገባህ? ማን ላከህ? ማን መረጠህ? ምን ይመለከታል ብለው አቃለሉ። መዝሙረኛው ልበ አምላክ ዳዊት የተናገረው ትዕይርቶሙ ለእለ ይትዔየሩ ከወርቀ ላዕሌ። የሚገርም ነው። አንተን በደብተራ ኦሪት 2 ጓላተ ላህም አቅርበው እንደተገዳደሩህ እኔንም አቡየ ፈነወኒ ወአነ ተፈነኩ ብላቸው በእፎ ይብለነ እምሰማይ ወረድኩ እንዘ ሌሊነ ነአምን አባሁ ወእሞ ብለው ተገዳደሩ። አንተን 2 ጥጃና ላም አቁመው በቤተ መቅደስ እንደተገዳደሩህ እኔንም አቡየ ፈነወኒ ወአነ ተፈነኩ ብላቸው በእፎ ይብለነ ነአምን አባሁ ወእሞ። የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ እነሆ የናዝሬቱ ኢየሱስ አባቱ የምናውቀው ጠራቢው ዮሴፍ፣ እናቱን የምናውቃት ማርያም፣ ወንድሞችን የምናውቃቸው ይሁዳ፣ ያዕቆብ፣ ስምዖን አይደሉምን እያሉ ተሰናከሉበት ይላል ማቴዎስ። ተሰናከሉበት እኮ ነው የሚለው፣ ተማሩበት እኮ አይልም። ይህንን ነው አንተን እንደተገዳደሩህ እኔንም እነሆ በእፎይ ብለና ከሰማይ ወረድኩ እንዴት ይለናል? አባቱን እያወቅነ እናቱን እያወቅናት ወንድሞቹን እያወቅናቸው እንዴት ከሰማይ ወረድኩ ይለናል ብለው ተገዳደሩኝ። የዮሐንስ ምዕራፍ 2 ቁጥር 42 ላይ ያለው ቃል ትዕይርቶሙ አንተን መና አውርደህ ወይም አንተን መና ከደመና አውርደህ ብትመግባቸው ምን ትጣዕሙ ለዚህ መና ብለው ህብስተ ሰማይ ዘአውረደ በገዳም ሰማያዊ መና በምድረ በዳ ያወረደ ሰማያዊ መና በምድረ በዳ ህብስተ ሰማይ ዘአውረደ በገዳም በምድረ በዳ በገዳም በቃዴስ በረሃ ህብስተ ሰማይ ከደመና መና ወረደላቸው። ጻዕዳ ከመበረድ አለ። እንጀራውን ሲናገር ነጭ እንደ በረዶ አለ። ወሬቱ ከመተቅዳ አይኑ ሲናገር እንደ ድንብላል ጉብ ጉብ ያለ ወከመ አያተ ማርጦን ፈድፋደ እነሆ ጣዕሙን ሲናገር እንደ ማር ወለላ የሚጣፍጥ እንጀራ ከደመና አወረደላቸው ይላል። ከደመና ብታወርድላቸው አንተን ምን ትጣዕሙ ለዚህ መና፣ ይህ መና ምንድነው ጣዕሙ ብለው እንደተገዳደሩህ እኔንም እመኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልበክሙ ሕይወት ዘለዓለም ብላቸው በእፎ ይክል ዝንቱ ወይም እፎ ይክል ዝንቱ የሀበነ ሥጋሁ ንብላ ወይም ከመ ንብላ። አማን አማን እብለክሙ እውነት እውነት እላችኋለሁ እመኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው የሰው ልጅን ሥጋ ካልበላችሁ ወኢሰተይክሙ ደሙን ካልጠጣችሁ አልበክሙ ሕይወት ዘላለም የዘላለም ሕይወት የላችሁ ብዬ ብላቸው እነሆ በእፎ ይክል ዝንቱ ይህ ሰው ሥጋውን ይሰጠን ዘንድ እንዴት ይችላል? እኛስ እንዴት እንበላለን? እንደውም ተርጓሚው ላይ ምን ይላል? ተከፋፈሉ ይላል። ምንድን ነው? እንዴትን ብሉ ሥጋውን የሰው ሥጋ ብሉን ይለናል አሉ አንዳንዶቹ እንብላው ብንልስ ይሄ አንድ ሰው ለስንታቸው እንዲበሉትም ይፈልጋል እኮ እንብላው ብንልስ ለስንታችን ይሆናል? በመሰረቱ ያ ታሪክ ዛሬ ነው ሰው ሰውን እየበላ ያለው። እንብላው ብንልስ ለስንታችን ይሆናል አሉ። ሌሎቹ ደግሞ ይሄ ክፉ ሰው ይሄ ኃጢአተኛ እንዴት የሱን ሰውነት የሱን ሥጋ እንዴት እንበላለን? እንዴት ብደፍረን ነው እያሉ እነሆ ተገዳደሩኝ አለ። ትዕይርቶሙ ለእለ ይትዔየሩ ከወርቀ ላዕሌ አንተን የተገዳደሩ መገዳደር በእኔ ላይ ወደቀ እነሆ እያለ ልበ አምላክ ዳዊት ብሉይ ኪዳኑን ከአዲስ ኪዳን እግዚአብሔር አብን ከእግዚአብሔር ወልድ ጋር እያገናኘ ይናገራል። ይቀጥልና ወቀጻእክዋ በጾም ለነፍሴ ሰውነቴን በቀጠና በስልት አደከምኳት። በጾም ማለት ነው። ስትጾሙ እንደ ግብዞች አትጠውልጉ፣
ስትጾሙ እግዚአብሔርን እንጂ ሰውን አትመልከቱ። ስትጾሙ የጸኑትን እንጂ እነ ኤልያስን፣ እነ ሙሴን፣ እነ ሕዝቅኤልን፣ እነ እዝራን እንጂ እነ ዴማስን፣ እነ ይሁዳን እንዳትመለከቱ ማለት ነው። አይሁድን እንዳትመለከቱ፣ መናፍቃንን የጸኑትን እንጂ መናፍቃንን አትመልከቱ ማለት ነው። የጸኑትን ብቻ አስቡ። ይህን የሚናገር የጸኑትን አስቡ። ምን ይላል? ሰውነቴን በቀጠና በስልት አደከምኳት ይላል መቃቢስ ዘገዳም ወርድ ነው የሚናገረው ታላቁ ሊቅ። ጌታ ሰውነቴን በስልት አደከምኳት ይላል። ጾመ 40 መዓልተ ወ40 ሌሊተ ከመ ያድኅነነ፣ ያድነን ዘንድ 40 ቀንና 40 ሌሊት ማን ጾመ? ጌታ ጾመ። እንግዲህ መናፍቃን ጌታ ጾሞልናል እኛ አንጾምም ይላል። እኛ ደግሞ ጌታ ምንድን ነው ያላቸው ለሐዋርያት? አይሁድ በጠየቁት ጊዜ ማክሰኞና ሐሙስ እኛ እንጾማለን። ይሄ የአይሁድ ጾም ነው። እንግዲህ ማክሰኞ ከግብፅ የወጡበት፣ ሐሙስ ከነዓን የገቡበት ነው። ይህን ጾም በሳምንቱ 2 ቀን ጾሙ ነበረ። ያ ፈሪሳዊም ተናግሯል። እኔ በሳምንቱ 2 ቀን ጾማለሁኝ ካለኝም አካፍላለሁ እያለ ራሱን ሲያመጻድቅ አይተነዋል። እና 2 ቀን ጾማለሁ ያለውን ነው። እና ጌታ ምን አለ? ደቀ መዛሙርቱ የማይጾሙ እኛ ግን የምንጾም ለምንድን ነው የማይጾም ብለው ሲጠይቁ ሙሽራው እስካለ ድረስ ሚዜዎቹ አጃቢዎቹ አይጾሙም። ሙሽራው ሲሄድ ግን ሚዜዎቹ ምን ይሆናል? ይጾማሉ፣ አጃቢዎቹ ይጾማሉ። ይህንን ተንተርሰው ነው ሐዋርያት ጌታ ካረገ በኋላ መንፈስ ቅዱስ ከወረደላቸው በኋላ የሰኔ ጾምን ጾመዋል፣ ፍልሰታን ጾመዋል፣ ጾመ ነቢያትን ጾመዋል። እነዚህ ጾሞች የጾሙ እነሱ ናቸው። መጀመሪያ ጾመ ሐዋርያት ነው የጾሙት። ከዚያ ቀጥሎ የእመቤታችንን ቅዱስ ሥጋ ለማግኘት ፍልሰታን ጾመዋል። ከዚያ ቀጥሎ ደግሞ የአበይት ነቢያት ደቂቀ ነቢያት 31 ነቢያት እነዚህ አባቶች ተስፋቸው ሱባኤያቸው ተፈጽሞ ስላለፈ አሁን በስማቸው የጾሙት 40 ሙሴ የጾመው 40 ቀን ኢሳይያስ የጾመው ሕዝቅኤል የጾመው እዝራ የጾመው እነዚህ ሁሉ ኤልያስ የጾመው እነዚያን ጾም 44 ቀን የገና ጾም 44 ቀን ሆኖ ይልቁንም ደግሞ የነቢያት መታሰቢያ እንዲሆንላቸው ሐዋርያት አድርጓል። መልካም ልጅ ለእናቱ መታሰቢያ፣ መልካም ልጅ ለአባቱ መታሰቢያ እንደሚያደርግ መልካም አገልጋይ በቤተ ክርስቲያኑ ጥሩ የሆነ ነገር እንደሚሰራ ሐዋርያት ለነቢያት ጥሩ ነገር አልፈዋል ማለት ነው። አባቶቻችን በሰሩት ነው እኮ የምንጓዘው። ቤተክርስቲያን የተሰራች ናት እኮ። የተሰራውን ጠብቆ መሄድ ነው ከኛ የሚጠበቅ ነው እንጂ አዲስ ስራ የለም። አዲስ ህንፃ አለ፣ አዲስ ስርዓት ግን የለም። አዲስ ዶግማ የለም፣ አዲስ ቀኖና የለም። አዲስ ህንፃ አለ። ሰማይ ጠቀስ ህንፃዎች መስራት፣ የወርቅ እንሰራለን፣ የብር እንሰራለን፣ የአልማዝ እንሰራለን፣ የእብነበረድ እንሰራለን፣ የድንጋይ እንሰራለን፣ የጭቃ እንሰራለን። ይሄ ህንፃ ነው። በስራ ደረጃ ላይ ግን የተሰራ ነው እንጂ አዲስ የሚሰራ ነገር የለም ማለት ነው። ወደ ወንጌሉ ንድ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ወምድረ ዝንቱ ወረዱ ቅፍርናሆም ውእቱ ወእሙ ኀዊሁ አርዳኢሁ ምስሌሁ። ምንድነው እሱ? በቤተ ቃና በ30 ዓመቱ በዮርዳኖስ በእደ ዮሐንስ ተጠምቆ አልዋለም አላደረም። ጥር 11 ቀን ገዳመ ቆሮንቶስ ገብቷል። ገባና 40 ቀንና 40 ሌሊት ጾመ። መዋዕለ ሱባዔው መዋዕለ ጾሙ ሲፈጸም ወጣ። የወጣው ዕውር ነው። ማክሰኞ በ3ኛው ቀን ወአመሳልስት ዕለት የሚለው ይህንን ነው። በ3ኛው ቀን መቼ? ማክሰኞ ማለት ነው። እሁድ ከጾም ወጣ በ21 ማለት ነው። የካቲት 21 ቀን እንግዲህ ጥር 12ም ያደረጉት አባቶቻችን የውሃን በዓል በዋብ ነው ያመጡት። ይሄ መጋቢት 27 ጥቅምት 27 መጋቢት 22 ታኅሳስ 22 መጋቢት 5 ጥቅምት 5 አድርጎ አባቶቻችን እንዳስቀመጡት መጋቢት 29 ታኅሳስ 22 አድርገው እንዳስቀመጡት እንደዚያ ነው። የውሃን ውሃ በውሃ መቱን መደዳውን በ11 ጥምቀት በ12 ቃና ዘገሊላ እናድርገው ብለው ነው እንጂ ጥር 11 ገዳመ ቆሮንቶስ ገባ። የካቲት 21 ስንት ይሞላል? 40 ቀን ይሞላል። እሑድ ቀን ነው የሚሆነው። የካቲት 21 ቀን ምን ሆነ ማለት ነው? እነሆ ወጣ። እሑድ፣ ሰኞ፣ ማክሰኞ ቀን በቃና ዘገሊላ በዶኪማስ ሰርግ ቤት ተገኘ። በሰርጉ ቤት እናቱ ጥያቄ አቀረበች። ወይን ጠጅ የላቸውም ብላ አቀረበች። ወይን ጠጁን አቀረበላት። ባጭሩ 6 ጋኖች ውሃ ተሞሉ። የድንግል ማርያም ጥያቄ ወይን ጠጅ ነው። በቃ ሌላ ቋንቋ የለው። በውስጡ ብዙ ትምህርቶች አሉ። ግን ነጥቡ ምንድን ነው ከተባለ ለሙሽራው ወይም ለአጃቢዎቹ ወይም ለሚዜዎቹ ወይም ደግሞ ለተጋበዘውና ለተጠራው ሕዝብ የሚቀርብ ወይን አልቆ ነበረ።
አሁን በሙሽራው ቤት የጎደለ አለ። ሙሽሪት አለች፣ ሙሽራው አለ፣ ሚዜ አለ፣ አጃቢ አለ፣ ሽማግሌ አለ፣ ጌታ አለ፣ እመቤታችን አለ፣ ሐዋርያት አለ፣ ጌታ አለ፣ እመቤታችን አለ፣ ሐዋርያት አለ። የሌለ የለም በድንኳን ውስጥ። አሁን ግን የሌለ ምንድን ነው? የወይን ጠጅ አለ። በዚህን ጊዜ ልጄ ወይ የወይን ጠጅ እኮ የላቸውም ማለት ነው። ጥያቄው ይሄ ነው። በወንጌሉ ባለፈው ወረ ኢየሱስ ላይ አይተነዋል። ዋናው ነጥቡ ግን እዚህ ጋር የወይን ጠጅ የላቸውም። የሚላችሁን አድርጓለች። ተግባብተዋል። ያልተግባባ ነው እኛ ደቀ መዛሙርቱን ቅድሙ ማየ ወመልጎን ለመሳበት እስካፍዋል ጋኖቹን ውሃ ሙሏቸዋል። ተሞሉ የወይን ጠጁ። ከዚህ በኋላ ወምድረ ዝንቱ ወረዱ ቅፍርናሆም፣ ከዚህ በኋላ ወደ ቅፍርናሆም ወረዱ ነው የሚለው። ከዚህ በኋላ እርሱ እናቱም ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። ወነበሩ ህየ ህዳጠ መዋዕለ፣ ከዚያም ጥቂት ቀን ኖሩ። ዋኮ ብዙ አይደለም 11 ቀን ቆይተዋል። ቅፍርናሆም ወርደው ማለት ነው። ወቀርበ በዓለ ፋሲካሆሙ ለአይሁድ፣ የአይሁድ ፋሲካን የሚያከብሩበት ቀን ደረሰ። መጀመሪያ ፋሲካ ነው። መጀመሪያ ፋሲካ ነው። የሚገርመው ነገር የፋሲካ በዓል ያው በተለያየ መልኩ ነው የሚያከብሩት። የመጀመሪያው ፋሲካ ነው። አይሁድ ፋሲካን የሚያከብሩበት ቀን ደረሰ። መጀመሪያ ፋሲካ ነው። ጌታ የሚሰቀል በአራተኛው ፋሲካ ነው። 4 ነው ፋሲካው። ይሄ ግን የተገናኙበት አንደኛው ፋሲካ ነው። ጌታ የሚሰቀል በአራተኛው ፋሲካ ነው። ዮሐንስ